እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል ስትል አርቲስት ራሔል ጌቱ በልጅነቷ ያሳለፈችውን ተናገረች። እናት የለኝም አባት የለኝም ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። ይህ ኮርስ ሚሉት እኔ ለቤተ ክርስቲያን ጣላቷ ነው የሚመስለኝ። በቃ የነበረውን ነገር ሁሉ ብትንትና አርጎ መጣል ደፋር መሆን አራታይ የሆነቱ መጀመሪያ አራታይ ሲጀመር እንዴት እንደተጀመረ እንጃ። ደመነጠ ሲጀመር አራት ሊሆን እምነታቸውም የሚታሙ በንጽህና የሚታሙ አይደሉም። ማንም ክፍታፍ እየወጣ የሚናገራቸው ሰው አይደሉም። በመጀመሪያ ደረጃ ሰው ናቸው፣ ሊሳሳቱ ይችላሉ። እናትና አባቴ ደሃ መሆናቸውን ተናግሬያለሁ። ነገር ግን አንድም ቀን በደህነት ኖሬ አላውቅም። ሰላም እንዴት ናችሁ? በድጋሜ በአዳዲስ መረጃዎች ተመልሼ መጣሁኝ። በቅርቡ ሃይማኖቷን ቀይራለች እየተባለች ስትታማ የነበረችው ራሔል ጌቱ በሚገርም ምስክርነት ተመልሳለች። ስላሴ ጾታ አላቸው ብለው ባስተማሩት መምህር ላይ አንዳንድ ሀሳቦች እየተሰነዘሩ ይገኛሉ። ከወደዚህም ከወደዚያም ምንድነው የተፈጠረው የሚለውን የምንመለከት ይሆናል። የትግራይ እናቶች አምርረው እየተማጸኑ ይገኛሉ። ጠቅላያችንም ግራ የሚያጋባ ነገር ተናግረዋል። ይህንንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለኦርቶዶክሳውያን የነገው ቀን ትልቅ በዓላችን ነው። በደመቀ ሁኔታ ይከበራል። መምህር ሲሆን ጌታውን እያጠመቀ፣ ሰማዕት ሲሆን ድንግል እረ ስንቱ ባለብዙ ሀብታት የሆነው ቅዱስ ዮሐንስ ዝክርህን የዘከረ ዝክርህንም የቀመሰ ከ55 ትውልድ ድረስ አስምርልሃለሁ የተባለው ቅዱስ ዮሐንስ ተጋድሎህን የጻፈ ያጻፈ የሰማና ያነበበ እንዲሁ ትውልዱን እምርለታለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል የገባለት ቅዱስ ዮሐንስ። ታዲያ እኛም ከበረከቱ እንሳተፍ ዘንድ ለሱ የተሰራውን ቪዲዮ እናስቀድም። ነገ እኮ ሸንኮራ ዮሐንስ ነው። ስለሱ ጥቂት ልበላቸው። ዮሐንስ ዘካርያስና ኤልሳቤጥ ካፈጁ ልጅ ስጠን ብለው ረጅም ዘመን ከለመኑ በኋላ ረስተውት ልመናውን ራሱ በቤተ መቅደስ ዘካርያስ እያለ ቅዱስ ገብርኤል መሰዊያው በስተቀኝ ተገለጸለት፣ ጸሎትህ ተሰማልህ አለው። ዘካርያስ ማመን አቅቶት ነበረ። በዚሁ ምክንያትም እንደበቱ ተያዘ፣ ተወለደ። ቅዱስ ገብርኤል ነው ስሙን ያወጣለት። ስሙንም ዮሐንስ ትለዋለህ፣ በሱ መወለድ ብዙዎች ደስ ይላቸዋል፣ በጨለማ ያሉትን ወደ ብርሃን ያወጣቸዋል ተብሎ በቅዱስ ገብርኤል አንደበት ተነግሮልን ነበር። ተወለደ። ዘካርያስ አንደበቱ ዲዳ ነበረ። በተወለደ በ6ኛው ቀን በ8ኛው ቀን ግዝረት አለና በግዝረቱ ቀን ማን ተብሎ ስም ይወጣለት ተብሎ ኤልሳቤጥ ስትጠየቅ አባቱ ይጠየቃለች። ብዙዎች እሷ ዮሐንስ ይባላለች፣ መንፈስ ቅዱስ ስላለባት ማለት ነው። ዮሐንስ የሚባል ከዘራቸው የለም። ፈረንጆች ትልቁ ጀርጅቡሽ ትንሹ ጀርጅቡሽ የሚባሉት እኮ አባትና ልጅ ናቸው። በአባት ስም መጠራት ለፈረንጅ ልማድ ነውና ዘካርያስ ይባላሉ በአባቱ ስም፣ ሌላ ልጅ ስለሌላቸው ማለት ነው። አይሆንም አባትየው ይጠየቅ ተባለ። ብዕር ያዘና ከወረቀት ጋር ሲያገናኝ ስሙ ዮሐንስ ይባል ብሎ ሲጽፍ አንደበቱ ተከፈተ። ይገርማቸዋል። ዮሐንስ መፈወስ የጀመረ ድንቅ ሥራ መስራት የጀመረ በ6 ወሩ ለፈጣሪው ለድንግል ማርያም የሰገደ በኤልሳቤጥ ማህፀን እያለ ማለት ነው። በተወለደ በ8ኛው ቀን የአባቱን አንደበት የፈታ ከዚያ በኋላ ቆይ ዮሐንስ መጥምቅ ጌታውን ያጠመቀ ሐዋርያ፣ ነቢይ፣ ሰማዕት እንኳን ተወለደልን እያላችሁ ኮሜንቱን አጥለቅልቁት። መጥምቀ መለኮት 55 ትውልድ ቃል ኪዳን ያለው እንኳን ተወለደልን። ሄሮድስ ሕፃናትን የሚገልበት ሰዓት ወቅት ነበረና ጌታን የሚበልጠው 6 ወር ስለነበረ ኤልሳቤጥ በስተርጅና በ90 ዓመቷ ወደ ቤተ መቅደስ ወስዳ ይህን ሕፃን በስተርጅና የሰጠኝን ወዲህ ልደብቀው ብትል መልአኩ ይጠብቅሻል፣ በቤተ መቅደስ ይወለዳል ያለው ይዘሽ ወደ በረሃ ሽሺ አላት። ይዛ ኤልሳቤጥ በስተርጅና ወደ በረሃ ሸሸች። አንዲት ድንጋይ ተከፍታ እሷው ውሃ እያፈለቀች እሷው እንደ ማር ቀለብ እየሆነች 7 ዓመት በዚያ ተቀመጡ። በበረሃ በሲና በረሃ ማለት ነው።
ኤልሳቤጥም በዚያው ሞተች። ዮሐንስ አሳዳጊ የለውም። ዮሐንስ በበረሃ ብቻውን አደገ። ዮሐንስ ለመሆኑ ማን አስተማረው? የዕብራይስጥን ቋንቋስ ከማን ተማረ? እጅግ ያሳዝነኛል። ዮሐንስ በበረሃ አደገ። 30 ዓመት ሲሞላው በኢየሩሳሌም ተገለጠ። የጌታ መንገድ አስተካከለ፣ አስተማረ፣ ሰበከ። ያስተማራት 6 ወር ናት። ግን ከነቢያትም ከሐዋርያትም የዮሐንስን ያህል ያስተማረ በኢየሩሳሌም በእስራኤላውያን በአይሁዳውያን ዘንድ እንደ ዮሐንስ ተቀባይነት አግኝቶ የተማረ የለም። ሕዝቡንም ባለስልጣኑም ሁሉ አሰባስቦን ያስተማረው። ይህ ብቻ አይደለም። ጌታ ሴቶች ከወለዱት ዮሐንስን በክብር የሚተካከለው የለም ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ተናግሮለታል። ይህ ብቻ አይደለም። ብዙ ቅዱሳኖች፣ ብዙ ጻድቃን፣ መላእክት ከ15 ትውልድ ያለፈ ቃል ኪዳን አልተሰጣቸውም። 55 ትውልድ ቃል ኪዳን የተሰጠው ብቸኛ ከቅዱሳን መካከል እሱ ነው። ነቢይም ነው፣ መጥምቅም ነው፣ ሰማዕትም ነው፣ ካህንም ነው፣ ሐዋርያም ነው። ዮሐንስ እጅግ ለፈውስ የተፈጠረ ለፈውስ የተሰጠ ነው። ገድሉን አንብቡት፣ መልኩን አንብቡት። ዮሐንስ አይደለም። እኔ በእውነት በዚህ ትንሽ ደቂቃ የሱን ታምራት መናገር ስለማልችል እንኳን ተወለደልን ለኛ ለኦርቶዶክሳውያን ለዓለም እንኳን ተወለደ ዮሐንስ። እኔ ትልቅ ውለት አለብኝ። ሌሎቻቸውም እርግጠኛ ነኝ ዮሐንስ ያልባረከው የለም። ለስጋችን ብቻ አይደለም ለነፍሳችንም ዮሐንስን ያህል ቃል ኪዳን የተሰጠው ስለሌለ በእውነት ሁላችሁ ሸር አድርጉት። ይሄንን ጻፉ፣ ለሌላው እንዲደረስ አድርጎ ኮሜንት ላይ አስተያየታችሁን ስጡ። የተደረገላችሁ አስተያየታችሁን በደንብ ስጡ። እንኳን ተወለደልን መጥምቀ መለኮት ዮሐንስ። ኮሜንት ላይ እንኳን ተወለደልን እያላችሁ ጻፉ። ምክንያቱም ነገ የተወለደበት ቀን ስለሆነ ማለት ነው። እኔ በጣም ያሳዝነኛል አስተዳደጉ። ያው እንትኑን ስሰማ አስተዳደጉ በጣም ያሳዝነኛል። በተለይ ደግሞ በረሃ እናቱ ይዛው ሂዳ በዛ ውስጥ ሞትበት ቶራ የምትባል ዛፍ ላይ ወተት ታፈልቅለት ነበረ እንትኗ ማለት ነው ዛፏ እና እዛች እሷን እየጠባ ነበረ የሚያድገው እና ድንግል ማርያም እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሱ ሂደው ድንግል ማርያም ኧረ እንውሰደው ስትል አይ እሱ እዚሁ ነው መቀመጥ ያለበት ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ እዛው እንዲቀመጥም እንዳዘዘም ጭምር ይነግረናል መጽሐፍና በጣም ይደንቀኛል የሱን ነገር ሳስብ። በቃ አንጀቴን በጣም ነው የሚበላው አስተዳደጉን ሳስብ። ከዛ ደግሞ የንጉሱን የወንድሙን ሚስት አግብቶ አይቻልም፣ ይሄ ሊሆን አይገባም፣ እሷን ሚስት ልትሆን አትችልም እያለ ሲገስጸው ከዛ ከእስር ቤት እንዴት ንጉሱን እኔ እንዴት እንደዚህ ይናገረኛል ብሎ እስር ቤት ሲወረውረው ምናምን ብቻ እንትኑን አንብቡት፣ እርግጠኛ ነኝ ታውቁታላችሁ። በቃ በጣም ነው አንጀቴን የሚበላው፣ በጣም ነው የሚያሳዝነኝ ካስተዳደጉ ጭምር ሰማዕት እስኪሆን ድረስ። ከዛ አንገቱ ተቆርጣ ደግሞ 15 ዓመት ዕድሜ ተሰጥቷት እንድታስተምርም ጭምር እየተሰጠ ቅዱስ አባታችን ነው። በዚህ ሁሉ ግን እግዚአብሔር እኛን እንዴት እንደሚወደን ነው የምናይበት። ምክንያቱም ለእያንዳንዱ ሰማዕት ለእያንዳንዱ ጻድቃን እኛ እንድንማርለት ወይም በእነሱ ስም እኛ እንድንማጸን ምን አይነት ተማጽናን እንድንድን ብዙ አይነት ቃል ገብቶላቸዋል እና መዳኛችን በጣም ብዙ ነው። እንዴት የሰው ልጅ እንደሚወደው የሚያሳይ ነውና በጣም ይደንቀኛል። ለማንኛውም እንኳን አደረሳችሁ ከወዲሁ ለማለት ፈልጋለሁኝ። ይቅርታ አድርጉልኝ። እንግዲህ እኔ ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጠላቷ ነው የሚመስለኝ። ይቅርታ አድርጉልኝ። እኔ በቃ የነበረውን ነገር ሁሉ ብትንትና አድርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስ ምን ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብም። ትርጓሜን ካልያዝነው አሁንም ቀላል ነው። ምን ሆነ አድጦ የሚጥለን በቃ አሁን ስናያቸው ዛሬ ተሳዳቢዎች የሆኑት የሚሳደቡ በዓለም ሁሉ ተሳዳቢ ሰባኪ የሆኑ የኮርስ ሰዎች ናቸው። ይገርታል። የትርጓሜ ሰዎች አንገታቸውን የደፉ ናቸው። ምንድነው የሚባል ራይ ትርጓሜ የሚባል እየጎተተ እየሳበ ቤተክርስቲያን ወደኋላ ያስቀራት የሚሉ እኮ ሰምቻለሁ። ወደኋላማ ያስቀራት ኮርስ ነው። ሁሉን ባለጌ አድርጎ ሁሉን ሰባኪ አድርጎ ስታዩ ጥያቄው ደግሞ እንቅፋት ለመፍጠር ነው፣ ለመረዳትም አይደለም። ስለዚህ እኔ ኮርስና ኮሌጅ ጠላት ነው እንደኔ። ይቅርታ አድርጉልኝ። ኮርስና ኮሌጅ ጠላት ነው። ምክንያቱ ደግሞ
ወጣቱን ስለሚያስተምር ወጣቱ ጠያቂ ይሆናል። እንደ ድሮ ዝም ብሎ የተነገረውን ነገር መሸከም አይችልም። ለምን፣ ወዴት፣ ከየት እያለ መጠየቅ ይችላል፣ ስለነቃ ማለት ነው። እኔ በበኩሌ በተወሰነ መልኩ ተምሬያለሁ። ኮርስ ማለት ነው። ኮርስ ከመማሬ የቤተክርስቲያኖችን ኮርስ ከመማሬ በፊትና ከተማርኩ በኋላ ያለኝ ማንነት አንድ አይደለም። እንዳሉት መምህራችን ኮርስ ከተማርኩ በኋላ ብዙ ነገሮችን አውቄያለሁ። ብዙ ነገሮችን ለህይወቴ ሙሉ ለሙሉ በሚባል ደረጃ ህይወቴ ተቀይሯል። ማንም ምንም ቢል ነገሮችን ከወዲያና ከወዲህ አጣርቼ ምንድነው ነገሩ፣ ይሄ ነገር ትክክል ነው ወይ ብዬ አገናዝቤ ትክክል የሆነውን ነገር ወደ አይምሮ ያስገባለሁ። ነገር ግን መምህራንም ሆነው ትክክል ያልሆነ ነገር ወይም በራሳቸው ወይ ሲያስተምሩ ይሄ ነገር ትክክል አይደለም ብዬ ወደ ኋላ ላይ ነው ማለት ነው፣ ወይንም መርጬ ይሰማለሁ። ምክንያቱም ኮርስ ስለተማርኩ ያገኘ ንፋስ አሁን ላይ አይመታኝም ወይም ወደ ፈለገው ነገር አይወስደኝም። ምክንያቱም ኮርስ ስለተማርኩ። አሁን ላይ ኮርስ የተማሩ ልጆች በየሶሻል ሚዲያው ብታዩዋቸው የሆነ ነገር ሲነሳ አሳፍስፈው የሚወጡት እነሱ ናቸው። ምክንያቱም ትንሽም ብትሆን እውቀት አላቸው፣ ትንሽም ቢሆን ያውቃሉ። አሁን ላይ ኮርስ በስነ ስርዓት ቁጭ ብሎ መማር አይጠበቅም። ካወቀበት አንድ ኦርቶዶክሳዊ ሶሻል ሚዲያው ብቻ ያስተምረዋል። ብዙ መምህራኖች አሉ፣ ብዙ ሊቃውንቶች አሉ፣ በእነሱ መማር እንችላለን። እና አሁን ላይ ኮርስ እንግዲህ እንዳረዳዱ ነው መምህር እንግዲህ የተረዱት በዚህ መልክ ነው ማለት ነው። እኛ ደግሞ ያልሆነ ነገር ሲነገረን ነው ይሄ ነገር ትክክል አይደለም ማለታችንን አናቆምም። ምክንያቱም ስለተማርን ማለት ነው። እናንተ ይህንን ጉዳይ እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡት። የሚተቸው ግራ የሚያጋባው ነው ለሰሚ እንግዲህ አራት አይን በእውነቱ አንደኛ መጀመሪያ አራት አይን ሲጀመር እንደው እንዴት እንደተጀመረ እንጃ። ደመናታ ሲጨመር አራት ሊሆን እና ፈተራው የወንድማችን ልጃችን እውነት ሊቀርባንም አሉ እና ማክሰኞ ይህንን እና ያ አድርገው በቃል መናገር ግን ወረቀት ሌላ ሻል ይመሪያል። እንግዲህ እንደሰማችሁት ነው አባታችን አቡነ ማርቆስ በዚህ መልክ ተናግረዋል። ሲጀመር አራት አይና ማለት ከየት ነው የመጣው? መነጽር ሲጨመር ይሆናል እንጂ አራት አይና የሚል ነገር ነው የተናገሩት። እስኪ ዲያቆን ይመስለኛል ዲያቆን ወይ መምህር ዮርዳኖስ ብዙ ጊዜ አንዳንድ ነገር ሲናገር ነው እዚሁ ሶሻል ሚዲያ ላይ የማውቀው ይሄንን ወንድማችንን አይ ቲንክ ዲያቆን ወይ መምህር ይመስለኛል። እኔ እንጃ እርግጠኛ አይደለሁም። እንደነገርኳችሁ ሶሻል ሚዲያ ላይ ነው የማውቀው። እስኪ ስለሳቸው የተናገረውን ነገር እናዳምጥ። ሰሞኑን ጎንደር ያሉ አንድ የጉባኤ መምህር አባ ገብረ ማርያም በጉባኤ ላይ በክብረ በዓል ላይ በተናገሩት ነገር ምክንያት እየሆነ ያለው ነገር ጥሩ አይደለም። ባጭሩ እሳቸው የሰሩት ስራ ጥሩ ነው አይደለም፣ መነጋገር ይፈልጋል ማለት ምን ለማለት እንደፈለጉ ሊነግሩን ይገባል። ለዛ ነው በይዘቱ ላይ እስካሁን ድረስ ምንም ያላል ነው። ቦታው ጥሩ አልነበረም። ካሜራ አስደቅኖ በክብረ በዓል ላይ እንደዛ ማለታቸው እኔ ጥሩ ነው አይደለም። ነገር ግን ይሄንን ተከትሎ ሶስት ነገር አይቻለሁኝ። አንደኛ እሳቸውን ለማዋረድ አሰፍስፎ ሲጠብቅ የነበረ አካል ነበረ ማለት ነው። ማለት እኒህ አባት እኒህ ሊቅ እኒህ መምህር በእውቀት እንደማይታሙ በምንፍቅና እንደማይታሙ መቼም የታወቀ ነው። ይሄ እስካሁን ገጥሞና አያውቅም። አንድ ከተማ ውስጥ ነው የምንኖረው። ሊቅነታቸው ወዳጅም ጠላትም የመሰከረው ነው። አንደኛ። ሁለተኛ በእምነታቸውም የሚታሙ በንጽህና የሚታሙ አይደሉም። ማንም ክፍታፍ እየወጣ የሚናገራቸው ሰው አይደሉም። በመጀመሪያ ደረጃ ሰው ናቸው፣ ሊሳሳቱ ይችላሉ። ነገር ግን መንገድ አለው፣ የራሱ መንገድ አለው። ለሊቃውንት መልስ የሚሰጡ ሊቃውንት ናቸው እንጂ እንዳንተ አይነት እንዳንቺ አይነት ክፍታፍ አይደለም። የቤተክርስቲያን ትምህርት የታወቀው መጀመሪያ ይሄንን ምን ለሊቃውንት አይደለም፣ በስርዓቱ መልስ የሰጡ ሊቃውንት አሉ። ምክንያት በአደባባይ ለተነገረ ነገር መልስ የሚሰጥ በአደባባይ ነው። ነገር ግን በአደባባይ መልስ ለመስጠትም ያለባቸው ሊቃውንት ናቸው፣ ነገሩ የሚገባቸው። ጾታ ምን ማለት እንደሆነ እንኳን አስተካክሎ መተርጎም የማይችል ሰው እኮ ነው አደባባይ ወጥቶ ብዙ ነገር እየለፈለፈ ያለ። ስለዚህ ከሳቸው ጋር ጥላቻ ያለበት ሰው ብዙ እንደነበር አሁን ገባኝ። ሰው ናቸው፣ የማያስደስቱ ነገሮች አሏቸው። እኔም በግሌ ማለት ማማባቸው ነገሮች አሉ። አንደኛው እሱን ያስተዋልኩት። ሁለተኛው ነገር ይችን አጋጣሚ ተጠቅማችሁ
እንተዋወቃለን። ቀን እየጠበቅን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን መገልበጥ የሚፈልግ በጣም ብዙ ሰው አለ። በነገራችሁ ላይ ስም ዝርዝር ይዤ እመጣለሁ ከናስተምሯቸው አንድ ቀን የምስራቁን ዓለም ምንፍቅና ወደ ኢትዮጵያ ለማስገባት የሚታትሩ አሉ የምትሏቸው እንደ ጣዖት የምታመልኳቸው ሰባኪዎች አሉ። አንዳንዶቹ ጉባኤ ቤት ያሉ ሰዎችም የነሱ ተባባሪ የሆኑ እያየው ነው። ኢብን አንድ ትልቅ ማህበርን ጨምሮ ያው ዝርዝር ውስጥ አልገባም፣ ደግሞ ስድብ ሰልችቶኛል ትንሽ። ግን ይኸውላችሁ የምስራቅ ኦርቶዶክሶች ለኛ 100% መናፍቃን ናቸው። እስኪ እንደፍረ ተናገር በሉት። ታውቋቸዋላችሁ፣ ስለማን እንደማወራ ብዙዎቻችሁ ታውቃላችሁ። ይህንን አጋጣሚ ተጠቅማችሁ የምስራቅ ኦርቶዶክስን አስተምሮ ወደዚህ ለማስገባት አትሞክሩ እና የጉባኤ ቤት መምህራን ዝምታ ስላበዙ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የሚጠላ ሰባኪ ካፍ እስከ ገደፉ ሞልቷል። ካፍ እስከ ገደፉ የቤተክርስቲያንን ትርጓሜ የሚንቅ የሚያቃልል የማይቀበል የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማንም ተውሶ የሚያሻት አይደለችም። በዚህ ዘመን ድሮ የሚያስፈልገውን ከሚያስፈልግበት ስፍራ ከእውነተኞቹ ከቅዱሳን ሊቃውንት አመጣለች። ከምስራቁም ከመካከለኛው ምስራቅም አመጣለች። አሁን ግን ከማን የምትዋሰው አስተምህሮም ስርዓትም የላትም። ከምስራቅ በለው ከምዕራብ በለው ከምንም በለው ከግብጽም በለው አሁን የምንዋሰው ምንም ነገር የለንም፣ በተለይ በአስተምህሮና በስርዓት ጉዳይ። ስለዚህ ተጠንቀቁ ባካችሁ። በተለይ እናንተ ቅንነት የዋህነት ያላችሁ ሰዎች፣ ሰው የምትከተሉ ሰዎች ተጠንቀቁ። ለሳቸው መልስ መስጠትና በዛው ሐሳቦ የቤተክርስቲያናን አስተምህሮ መንቀፍ ሌላ ነው። በጾታ ጉዳይ በጣም ብዙ ሀተታ ያለ። ጾታ ሲባል እናንተ እንደምታስቡት ወንድና ሴት ብቻ አይደለም። ለዛ ነው ሊቃውንት ይነጋገሩበት። ከዛ በኋላ መፍትሄ የሚሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ ምንፍቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚያው ሐሳባችሁ ሃይማኖተ አበው ውስጥ ነቅፉ። ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው፣ ግን የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁኝ። መስሏችሁ ነው። ስለ ጾታ ሲነገር ለእግዚአብሔር የሚነገሩ ነገሮች እንዴት እንደሆኑ በእውነቱ እሱ ለሊቃውንት ተውላችሁ። ትልቁ ስህተት እሳቸው ራሳቸው መምህሩ በገብረ ማርያም አንደኛ አለቦታው፣ ሁለተኛ ማብራሪያ በተገቢ መንገድ ሳይሰጡበት አነሱት እና ተጋላጭ ሆነ፣ ለሁሉ ነገር ክፍት ሆነ እና ቢነጋገሩበት ጾታ ምንድነው? ስለ መላእክት ስንነጋገር እንዴት ነው? ስለ ነፍስ ስንነጋገር እንዴት ነው? ስለ ስሉስ ቅዱስ ስንነጋገር እንዴት ነው? ስለ ሰው ስንነጋገር እንዴት ነው? ስለ ግዑዛን ፍጥረቶች ስንነጋገር እንዴት ነው? ምንድነው ሊሉ የፈለጉት እርሶ ብሎ መጠየቅ ይገባል። ሊቅ ናቸው። ማንም አይደለም እዚህ ፌስቡክ ያለ አርበኛ ይቅርና የጉባኤ መምህሩ ነው። እሳቸው ለመተቸት አቅሙ ያለው ሰው የለም። በግልጽ እንነጋገር። ተው። ሰው በአቋሙ ሲጸና ደስ ይላል ማለት እኔ እዚህ ጋር ወንድሜ እዚህ ጋር የተናገርከው ወንድሜ መርጦ አልቃሽ ሆነህ ነው ያገኘውክ። መርጦ አልቃሽ ነህ። ምክንያቱም ከዚህ በፊት ብዙ ሰዎችን ስትነቅፍ ሰምቻለሁ። እንትና ብዬ አልናገርም። እንዲያውም ከአንድ የቤተ ክርስቲያን መምህር የማይጠበቅ ስድብ ካንደበትህ እያወጣ ስትሳደብ ሰምቻለሁ፣ አይቻለሁ በጆሮዬ። ቪዲዮዎችም አሉ አንተም ስለምታውቀው ማለት ነው። ነገር ግን አሁን እኚህ አባት ደግሞ እንዲህ አሉ። እነዚህ ያሉት ከንትን አንጻር ነው። ከእንደዚህ ነገር እኛ ሊቅ አይደሉም አላልንም፣ አያውቁም አላልንም፣ የእውቀት ችግር አለባቸው አላልንም። ግን ተሳስተው አይተናል። ያ እንግዲህ ስህተት ነው አይደለ? ስለዚህ ተሳስተዋል ነው ያለው። ነገር ግን አንተ ራስህ ከሆነ አካባቢ የሆነ ሰው ሲሳሳት ያዘው፣ ውገረው፣ ፍለጠው፣ እሱ እኮ እንደዚህ ነው እንደዚህ ስለሆነ ነው እያልክ አላስፈላጊ ነገር ጭምር ስትናገር ሰምቻለሁ። ነገር ግን እኚህ አባት ደግሞ እንዲህ አሉ፣ ከእንዲህ አንጻር ነው ከዚህ አንጻር ነው እያልክ ማባባያ ትሰጣለህ። መጀመሪያ አንተ ራስ ጋር ታረቅ። በጣም ይቅርታ መቼም አንዴ ገብተንበታል። የበሰበሰ ዝናብ አይፈራም አይደለም የሚባለው። ፕላስ ደግሞ ማንኛውም ሰው ወጥቶ ሲናገር ከንትን እንደዚህ ተምሬያለሁኝ ብሎ ላንተ የማሳወቅ ግዴታ የለበትም። ፕላስ እኛ አባት የተናገሩት ምንም ጥልቅ ዲፕ የሆነ ነገርም አያስፈልገውም። በቃ ሁላችንም አንድ ኦርቶዶክስ ሊያውቀው የሚገባ እምነቱን ሲከተል ሊያውቀው የሚገባ ነገር ነው እኛ አባት የተሳሳቱት። ስለዚህ ሲሳሳቱ ተሳስተዋል ነው ያልነው፣ ሌላ ምንም ነገር አላልንም። አንተ ግን ምናልባት ስለምታውቃቸው አንድ አካባቢ ስለሆንክ
እንደዛ ስለሆነ ብቻ በዚህ ልክ ማባበያ መስጠትና ለሳቸው መልስም አይደለም የሰጠነው። እኛ ሲጀመር እንዲህ የተናገሩት ነገር ትክክል አይደለም ነው ያልነው። እንደዚህ አሉ ብለህ ግን አሁንም ትሳደባለህ ማለት ነው። አሁንም ያልሆነ ነገር ትናገራለህ ማለት ነው። ስለዚህ መርጠህ ባታለቅስ ጥሩ ነው። ከዛኛው ወገን ሲሆን እንደፈለክ የምትናገረው፣ ካንተ ወገን ሲሆን ደግሞ በዚህ ልክ የምታለባብሰው፣ ይሄ ደግሞ ደስ አይልም። ከቤተ ክርስቲያን መምህር የሚጠበቅ አይደለም። እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል ስትል አርቲስት ራሄል ጌቱ በልጅነቷ ያሳለፈችውን ተናገረች። ከቅርብ ጊዜ ወዲህ አርቲስቷ ሃይማኖቷን ቀይራለች እየተባለ በማህበራዊ ሚዲያ ላይ ሲሰራጭም ቆይቷል። ድምፃዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ ለእርሷ ግን ፈጣሪ መጠጊያ እንደሆናትና ዛሬ ላይ ለደረሰችበት ስኬት መሰረት እንደጣለላት በምስጋና ገልጻለች። ትላንትና ሰይፉ ኦን ኢቢኤስ ላይ የቀረበችው አርቲስት ራሄል ጌቱ ባስተላለፈችው መልእክት እኔ በልጅነቴ ያለ እናትና ያለ አባት በችግር ብኖርም እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል። በዚህ መንገድ እያለፋችሁ ላላችሁ ወገኖቼ ለእናንተም እግዚአብሔር እንደ አባት ድንግል ማርያም እንደ እናት ሆነው ያሳድጓችኋልና አይዟችሁ ስትል መልእክቷን ለታዳጊዎች አስተላልፋለች። የህይወት ፍልስፍናሽ ምንድን ነው? ማለት ስለ ህይወት አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወት ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ፣ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ፣ ነገር የሚያስተካክል እግዚአብሔር አለ፣ በርቱልኝ፣ ጠንክሩልኝ ማለት ነው የምፈልገው። የምለው ራሄል ጌቱ ጴንጤ ሆናለች ወይም ፕሮቴስታንት ሆናለች ብላችሁ አገር ያዝልን ያዙን ልቀቁን ስትሉ የነበራችሁ የት ናችሁ? ደህና ናችሁ? ሰላም ነው? ጀስት ደህና መሆናችሁን ለመጠየቅ ነው። እስኪ ስለዚህ ቪዲዮ የሆነ ነገር ልበላችሁ፣ ብዙዎች ግራ እየተጋባችሁ ስለሆነ ማለት ነው። ከዛ በፊት ግን ከዕለታት በአንድ ቀን ነነዌ የምትባል ከተማ ነበረች። ነነዌ ከሜሶፖታሚያ ከተሞች መካከል አንዷ ነች እና ህዝቦቿ በጣም ይበድላሉ። አስታሮት የሚባል ጣዖት ነበራቸው። ለዛ ጣዖት በመስገድ አምላካቸውን ይበድላሉ። ከዛም እግዚአብሔር አምላክ ሊያጠፋቸው ያስባል። ከማጥፋቱ በፊት ግን አንድ ነብይ ሊጠፉ እንደሆነ ይልክላቸዋል። ነብዩ ዮናስ የተባለ ነብይ። ከዛም ነብዩ ዮናስም ወደ እነሱ አልሄድም ብሎ ቢያምጽም ቢልም በመጨረሻም ሄዶ ይነግራቸውና የነነዌ ህዝቦች ከልጅ እስከ አዋቂ ማቅ ለብሰው አመድ ነስንሰው መጾም መጸለይ ይጀምራሉ። ንጉሱ ከዙፋኑ ወርዶ ማቅ ለብሶ አመድ ነስንሶ ሰዎች ብቻ ሳይሆን እንስሳት ሁሉ ሳይቀር ምግብ እንዳይበሉ ከልክሎ ከጥፋት እንዲድኑ ሆነዋል ማለት ነው። ይሄ ምንድነው? እዚህ ጋር የምታዩት ቪዲዮ ማቅ መልበስ ነው፣ አመድ መነስነስ ነው። ለምን? ከጥፋት ይድኑ ዘንድ ነው። እያጠፋቸው ያለ አንድ ጣዖት አለ እነሱ ጋር ያለ ፓርቲ ነኝ የሚል ግን ጣዖት፣ ምናልባትም ከዚህ ቀደም ሲል የሞቱለት የተገዙለት መስዋዕትነት የከፈሉለት ፓርቲ መከራቸውን እያበላቸው ነው። ህወሓት የሚባለው ፓርቲ ለዚህ ፓርቲ ሙተውለታል፣ መስዋዕትነት ከፍለውለታል፣ ብዙዎች አካል ጉዳተኛ ሆነውለታል፣ ብዙ ነገር ሆነውለታል። ከፌደራል ገቨርንመንቱ ጋራ ውጊያ ሲጀምር ከልጅ እስከ አዋቂ አራስ ሁሉ ሳይቀር መተው ተዋግተውለታል። ወጣቶች እጃቸውን አተውለታል፣ እግራቸውን አተውለታል። ተሸንፎ ከሄደ በኋላ ግን መልሶ እነሱን እየበላቸው ነው ያለውና ከዛ ይድኑ ዘንድ ነው ማቅ ለብሰው አመድ ነስነሰው እየጾሙ ያሉት፣ እየጸለዩ ያሉት፣ እየሰገዱ ያሉት። ከዛ ባለፈ ግን ኮሜንት ሴክሽን ውስጥ እየገባችሁ የሃይማኖት ሰዎች ማለት ነው የምትበሻሸቁት ቢቀርስ። ለምሳሌ አንድ ኮሜንት ምን ይላል? ምን አለ ለጌታ ኢየሱስ እንዲህ ቢሆኑ የሚል አየው።
አንተ ጌታ ኢየሱስ የምትለውን በ920ዎቹ ከማወቅህና ከመቀበል በፊት እነዚህ ሰዎች በ333 ጌታቸውን አምላካቸውን መድኃኒታቸውን ኢየሱስ ክርስቶስን አውቀው ተቀብለው ነበር። ሌላኛ ኮሜንት ደግሞ አልሐምዱሊላህ ሙስሊም ላደረገኝ ጌታ ላልሽው ዩዘር ደግሞ አሁንም አንቺ በ615 አምላኪ የምትዩን አላህን ከማወቅሽ በፊት እነሱ በ330ዎቹ አምላካቸውን ተቀብለው እየዘመሩለት እየቀደሱለት እየወረቡለት እያመለኩት እያመሰገኑት እስካሁን ደርሰዋል። ሃይማኖታዊ አንደምታ የለውም። ብሽሽቁ ይቅርባችሁ። በዚህ ሰዓት ከጎናቸው ሆኖ አይዟችሁ በርቱ፣ እግዚአብሔር ይርዳችሁ፣ ሙስሊም ከሆናችሁ አላህ ይማራችሁ ምናምን ብላችሁ በየእምነቱ መጸለይ ነው፣ ከጎን መሆን ያለባችሁ እንጂ ብሽሽቁ የትም አይደርስም። ባይዘው ወደ አረንቋ ነው እያስገባን ያለ ነው፣ ከድጡ ወደ ማጡ ነው እያስገባን ያለ ነው። እና ብሽሽቁ ይቅርብን፣ የሃይማኖት ብሽሽቁ ይቅርብን፣ የፖለቲካ ብሽሽቁ ይቅርብን፣ የዘር ብሽሽቁ ይቅርብን። የወደቀ ዛፍ ምሳር ይበዛበታል አይደል የሚባለው? ሲጀመር ከዚህ በፊትም እንዳልነው አላማው ምን ሆነና የጦርነቱ አላማ በደንብ አይታችሁት ከሆነ ኢን ሚሊየንስ ኦርቶዶክሳውያንን ያጣንበት ነው። አሁንም ቢሆን ይሄ ነገር መቆም ይችላል። እውነት ከመንግስት በታች ሆኖ ይመስላችኋል? እውነት ይሄ ነገር ከነሱ በላይ ሆኖ ይመስላችኋል? ስለዚህ ታርጌት ተደርጎ ኦርቶዶክሳውያኑ እየተጠቃ ነው ያለው። እናም ኮሜንት ላይ እንደዛ ብለው ቢጽፉ አይደንቅም፣ አይገርምም። እግዚአብሔር አምላክ ለሀገራችን እሱ ራሱ ምህረቱን ካላከ እሱ ራሱ ፍትህን ካልሰጠ ወደ ማንም ፍትህ ብለን አንጮህም። ወደ ገዳዮቻችንም እባካችሁ ፍትህ ስጡን ማለትም ምንም ዋጋ የሌለው ሀሳብ ነው። ጠቅላዩ ያሉትን እስኪ አዳምጡ። እናትና አባቴ ድሃ መሆናቸውን ተናግሬያለሁ። ነገር ግን አንድም ቀን በድህነት ኖሬ አላውቅም። እናቴ መኪና የላትም። እኔ አንድም ቀን በእግሬ ሄጄ አላውቅም። አልሰማችሁኝም? እኛ ቤት የደብረ ብርሃን ብርድ ልብስ ብቻ ነው ከሰሌን ላይ የሚለበሰው። እኔ ግን አንድም ቀን ከታች አንሶላ ከላይ አንሶላ እና አልጋ ልብስ ሳላደርግ ተኝቼ አላውቅም። ስለዚህ እንዳትሸወዱ ከበሻሻ የመጣው የድሃ ቤተሰብ ልጅ እያላችሁ። ነገር ግን ይህ እንዴት ነው የሆነው ያላችሁ እንደሆነ ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች ከሱቅ። እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃ ወርጄ ጎን ላይ ጎራልና በር ከፍታለሁ። በኢማጂኔሽን ማለት ነው። በር ከፍትና ራሴ ከከከካርግ ያስነሳለሁ ቁልፉ። እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው ሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳው ድምጼን እያሰማው እየሮጥኩ ነው የምሄደው። መሀል ላይ ደግሞ ማርሽ እየቀየርኩ እያልኩ ማለት ነው። በነገራችን ላይ አሁን ላይ ኢትዮጵያ ውስጥ ያለነው እየኖርን ያለው አይነት ህይወት ነው እየነገሩን ያሉት። ብዙ ማብራሪያ የለውም። እንዲህ ነኝ ግን እንዲህ አይደለሁም። ብዙ ማብራሪያ የለውም። ሁላችንም አሁን ላይ እየኖርን ያለው ህይወት ኢትዮጵያ መሬት ላይ ያለችውና ኢትዮጵያ በኢማጂኔሽን ያለችው ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።